ምንድነው ዛሬ ሐረግ ድራማ ሀዘን በሀዘን ያደረገው? ሉሊት እጇን ተቆራርጦ እንደ ሬሳ ተጋደመች በር ላይ። ዛሬ ደግሞ ቢንያም ተገደለ። በጣም ያሳዝናል። ቢንያም እንግዲህ ያፌት ሰዎችን እንዲገሉ ትእዛዝ ሰጥቶ አስገድሎታል ማለት ነው። ማጅራቱን በመምታት ቢንያም በጣም ተጎድቶ ራሱን ስቶ ጎትተው ወስደውታል። መጨረሻው ምን ይሆን? ይሄን ስትሰማ ራሷን ስታወደቀች ዳግም በጣም እጅጉን አዘነ። ልቡ ተሰብሯል። አጎቱን በማጣቱ በጣም ደንግጦና አዝኖ ነበር። ምክንያቱም እርምህን አውጣ፣ አጎትህ ሙቷል፣ አጎትህ ተገሏል የሚል መልእክት በስልኩ ስለተላከለት በጣም ደንግጦ እያለቀሰ ወደ ነፂ ጋር ደውሎ ያለውን ነገር ነገራቸው። ይህን ሲሰሙ ደግሞ ሁላቸውም ባሉበት ደርቀው ነው የቀሩት። ምክንያቱም አስደንጋጭና ያልተጠበቀ ነገር ስለሆነ ቢንያም ያፌትን በማሳሰሩ ደስታውን ሳይጨርስ ያፌት ግን አንድ ቀን እንኳን ከእስር ቤት ሳያድር በዋስ ከወጣ በኋላ የቢንያምን ሕይወት አጨልሞታል ማለት ነው። ኤፍራታ ደግሞ ያላወቀችው ገንዘብ እቤቷ ድረስ ተልኮላታል። የገንዘቡ ምንጭ ደግሞ ናታን ነበር። ከዚህ በፊት ቤዛን ደውላ ገንዘብ ያስፈልገኛል ለሆነ ስራ ፈልጋለሁ ብላ ስትለምናት ሰምቶ ናታን ሰምቷት ነበርና ናታን ራሱን ደብቆ ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን እንዲሁም ነባር ቤተሰቦች እንኳን ደህና መጣችሁ። ሐረግ ድራማ ክፍል 87 ይዤ መጥቻለሁኝ። ቪዲዮ እስከ መጨረሻው ድረስ በመከታተል ሀሳብ አስተያየታችሁን ጻፉልኝ፣ እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ያው በባለፈው ክፍል ሉሊት በር ላይ እጇ ተቆራርጦ ተጥላ ነበረ። እንግዲህ በሩን የከፈቱት ቤዛና ጽ ነበሩ። ሲያዩት በጣም ደንግጠው በድንጋጤ ሉሊት ምን ሆነሽ ነው? ምን ተፈጥሮ ነው? ማኑ እንደዚህ ያደረገሽ? አረ ወየው ሞታለች እያሉ ሲጫጫሁ ቆይተው ከዛም በኋላ እንዳጋጣሚ ናታን ይመጣና ምን ተፈጥሮ ነው ብሎ ሲያይ ሉሊት እዛ ወድቃለች። ምንድነው የተፈጠረው ብሎ ሲጠይቃቸው ጽና ቤዛ ሉሊት በሩን ሲከፍቱ እንደወደቀችባቸውና ማን እንደዚህ እንዳደረጋት እንዳላወቁ ነገሩት። ከዛም በኋላ አገላብጦ ጸጉሯን ገለጥ አድርጎ ሳያት በህይወት አለች። እንደምንም ብለው ያነሷትና ወደ ቤት ወስደዋት ሐኪም ቤት ወስደዋት እንግዲህ መድኃኒት ሰጥተዋት አሁን ያለችበት ሉሊት ጥሩ ላይ ናት። ግን እጇን ቆረጥርጥ አድርጓታል ታሪኩ የያፌት ሰው ማለት ነው። እንግዲህ ያፌት ባዘዘው መሰረት ታሪኩን ልኮት ሉሊትን እንዲቀጣትና እጇን እንዲቆራርጥለት ነበር። እንግዲህ ያው ታሪኩ ደግሞ ሉሊትን በስልክ ደውሎ ላታመልጭኝ፣ አተራሩጪ፣ ስለዚህ በሰላም መተሽ ብታናግሬን ይሻላል ብሎ ከዛተባት በኋላ ሂዳ አግኝታው ነበር። ከዛም በኋላ ነበር እንግዲህ ካገኘችው በኋላ ጥፍሯን ውልቅልቅ አድርጎ ደም በደም አድርጓት እራሷን እስከምትስት ድረስ በጣም ጎርቷት ነበር። ሉሊት አለቃዋ ማን እንደሆነ እንኳን አታውቅም። እስካሁን ድረስ ብትሞት እንኳን ገዳዋ ማን እንደሆነ አታውቅም። ለገንዘብ ብላ ብዙ ሰዎችን ስታሰቃይ ነበረ እሱ በሚሰጣት ትዕዛዝና አሁን ደግሞ ህይወቷን መስዋዕት አድርገው ነበረ። ባዩትና በተፈጠረው ነገር በጣም ደንግጠው ነበር። ማን ሊሆን ይችላል እንደዚህ ያደረገው እያሉ ቢጠይቋትም እሷ ግን መናገር አልፈለገችም። ምክንያቱም ያደረጓትን ነገር እያስታወሰች በጣምም እያለቀሰች ነበረ። በዛ ላይ ደግሞ ጽን እየፈራቻት ነው። በዚህም ላይ ያደረገችባት ነገር ስላለ በጣም ፈርታለች እና መናገር አልፈለገችም። ምናልባት እነሱ ከሆኑ እንደዚህ ያስደረጉኝ እያለችም ስትፈራ ነበረ። ብቻ በጣም ደንግጠው ነበር። ያፌት እንግዲህ ቢንያም እንደምንም ብሎ ያፌትን ሊያሳስረው ችሏል። ነገር ግን ዋናው ነገር አቅምና ገንዘብ ስላለው ምንም እንኳን እንደ ወንጀለኛ ሳይታሰር በአንድ ቀን አዳር ብቻ ሊፈታ ችሏል ማለት ነው። ታሪኩ እንግዲህ ያው እሱ ያለውን እያንዳንዱን ትዕዛዝ እየፈጸመ ይገኛል። በዛ ላይ ደግሞ አቤልም ሄዶ እስር ቤት ያፌትን አናግሮት ነበረ። እንዴት ነው ወንድሜ? ደግሞ በጣም አምሮብሃል፣ እንዴት ነው እባክህ እያለ ሊያፌዝበት ይሞክራል። አንተ ጅል፣ በእኔ ላይ ነው የምትቀልደው? ቆይ ምን ፈልገህ ነው የመጣው? ለምንድን ነው እዚህ የመጣው? ማን ነገረህ? አለው። እንዴ ያፌት፣ በጣም ተመችቶሻል አይደለ? ደግሞ ቤተሰብሽ እንደሆንኩኝ አትርሽ እንጂ አንድ ነገር እኮ ብትሆን ለእኔ ይነገረኛል። ስለዚህ እኔ መምጣት አስፈላጊ ስለነበር መጣሁኝ እና እንዴት ነሽ እባክሽ? አሁንም እዚህ ሆነሽ ደግሞ አቅምህን ልትጠቀም ትሞክራለህ አይደለ? እያለ ያፌዝበታል። ያፌት እንግዲህ እንኳን አይደለም ለአቤል ለማንም የማይንበረከክ ነው እና እስር ቤት እንኳን ሊያግደው አልቻለም። እንደምንም ብሎ ከዛ ከእስር ቤት በአንድ ቀን እንዲወጣ ተደርጓል።
ኤፍራታ ደግሞ እንግዲህ ከዚህ በፊት ቤዛን ገንዘብ ፈልጋለሁ ለአንዳንድ ነገሮች ስራ መስራት ፈልጋለሁ እና ገንዘብ እንዲሰጭኝ ፈልጋለሁ ብላ ስታናግራት ናታን ሰምቷት ነበር እና ናታን በማይታወቅ ሰው ማንነቱን ደብቆ ገንዘብ ከየት እንዳመጣ እንኳን ባይታወቅም ለኤፍራታ ገንዘብ ሰጥቷታል ማለት ነው። በፖርሳ አድርጎ ልኮላት እሷ ግን ኤፍራታ እንግዲህ ናታን ገንዘብ ስለላከላትና እሷ ደግሞ ማን እንደላከው ስላላወቀች እያጣራች ለጊዜውም ቢሆን ገንዘቡን አስቀምጠዋለች። ያፌት ከእስር ቤት ተለቆ ሲመጣ እንዳጋጣሚ ያንን የመጣ ገንዘብ ያያልና ከየት እንደመጣ ማጣራት ፈልጎ እጠይቃታለሁ፣ የእኔ ንግስት ከየት እንዳመጣችሁ እጠይቃታለሁ። እኔ ገንዘብ አልሰጠዋትም፣ የሆነ ነገር ከጀርባዬ አስባለች ማለት ነው። ይህን ነገር ደግሞ ማወቅ ይኖርብኛል እያለ ሲናደር ነበር ያፌት። እንግዲህ ያፌት ይህን ያክል ወንጀል ሰርቶ ነገር ግን በገንዘቡና በአቅሙ ከእስር ቤት ወጥቷል ማለት ነው። አንድ ቀን ብቻ ምሽት በማምሸት ከእስር ቤት ሊለቀቅ ችሏል። ይሄ ደግሞ ቢንያም እንግዲህ በጣም ደስ ብሎት ደስታውን ለዳግምና ለገንዬ እየነገራቸው ነበር። ያፌት እንደታሰረ ሲነግራት ገንዬ በጣም እጅጉን ደስ አላት። ምክንያቱም ቤተሰቡን ሲያሰቃያቸውና ሲያምሳቸው የከረመው ያፌት ስለሆነ አሁን ደግሞ እሱ በመታሰሩ ሰላም ያገኘችና ልጇን በነፃነት የምትኖርላት መስሏት በጣም ተደሰተች። ነገር ግን ደስታቸው አላመሸም ነበረ። እንግዲህ ያው ቢንያም እንግዲህ ያው እንድታሰረ ከነገራቸው በኋላ ወደ ውጭ ይሄዳል ሳይናገር። እዚህ ቦታ ነኝ ሳይል ወደ ውጭ ንፋስ ልቀበል ብሎ ከሄደ በኋላ እሱ ግን ዛሬ የመጨረሻ ቀኑ ነበረ። ምክንያቱም ብቻውን እየሄደ ባለ ሰዓት ያፌት ለታሪኩ ትእዛዝ ሰጥቶ ያንን ሙትቻ ከዚህ ምድር እንድታጠፉልኝ እፈልጋለሁ፣ የእጁን እንድሰጡ ትፈልጋለሁ፣ ዋጋውን ማግኘት አለበት ብሎ ሲነግረው እሺ ብሎ ታሪኩ ልክ እንደተባለው ቢንያምን በጨለማ ሄዶ ለማየት ሲሞክር ቢንያም ጥሎት አንዱን ሲደበድበው ከኋላ መጥቶ በብረት ጭንቅላቱን ሲመታው ራሱን ስተወደቀ ደም እርሶ ነበረ። ከዛም በኋላ ተሸክሞ ትከሻው ላይ አድርጎት ይዞት ሄደ። ይሄ ግን ለቢንያም በጣም ከባድ ነበር፣ ምክንያቱም የህይወቱ ፍጻሜም ነበረ። ከዛም በኋላ እንግዲህ ሎሌትም እየተሰቃየች ትገኛለች። ያው ያሳለፈችው ያለው ነገር ለእሷ በጣም ከባድ ነው። ያፌት ሎሌት እንዳልሞተች ሲሰማ ለምን አልጨረስካትም ነበር? እኔ እኮ ጥፍሯን ሳይሆን እጇ እንድትቆርጣትና ህይወቷ እንድታጠፋት ነበር የፈለገው። ችግር የለውም፣ ይሄም ቀላል ነው፣ አሁንም ይደርሳል አለው። እንግዲህ ያፌት ምን ያክል ጨካኝ እንደሆነ በዚህ ልክ ማወቅ ይቻላል ማለት ነው። ኤፍራታ እንግዲህ ምን እየተፈጠረ እንደሆነ ስለ ሉሊት ያወቀችው ነገር የለም። ቤዛን አንቺ ነሽ ወይ ገንዘብ የላክሽልኝ ብላ ብትጠይቃትም እሷ እንዳልሆነች ነግራታለች። ነገር ግን ያ ገንዘብ ከየት እንደመጣ ግራ ገብቷታል። ቤዛ በድጋሚ ብጠይቃትም ኤፍራታም ገንዘብ እንደተላከልኝ እና ምናልባት አንቺ ትሆኛለሽ ብዬ ነው የጠየኩሽ፣ ካልሆንሽ ደግሞ ማን ሊሆን ይችላል? እኔ ሌላ ሰው አልጠየኩም፣ ያፌትን ነበር የጠየኩት። ያፌት ደግሞ ገንዘብ በእጅሽ አልሰጥሽም፣ የምትፈልጊውን ነገር አድርግልሻለሁ ብሎኛል፣ ስለዚህ ማን ሊሆን ይችላል እያለች በጥያቄ ስጠይቃት ቤዛ እንግዲህ ምንም ነገር እንደማታውቅና እሷም ደግሞ ገንዘቡን እንዳላከችላት ነገረቻት። ነገር ግን ኤፍራታ በጣም ግራ ተገብቷታል። ምክንያቱም ማን ሊሆን ይችላል ይህን የገንዘብ የሰጣት ናታን ነው ብላ በፍጹም አልገመተችም። ምክንያቱም ናታን ከቤዛ ጋር ስታወራ ሰምቷት ስለነበር። ዳግም እንግዲህ የገባበት መጥፎ ነገር ሳይወጣ ደግሞ ሌላ አስደንጋጭ ነገር ተፈጠረበት። ዳግም እንግዲህ እናቱ ጋር ቁጭ ብሎ እየተጫወተ ያለ ነበረ ቢንያም መጥቶ የነገራቸው። ከዛም በኋላ እሱም ቤቱን ጥሎ የሄደው ነገር ግን ቢንያም በሄደበት አልተመለሰም እና እያፈላለጉትና እየተጨነቁ ይገኛሉ። ነገር ግን ማንም ሰው እዚህ ቦታ ነው ያላቸው ሰው አልነበረም። ዳግም እንግዲህ ያው ተስፋ ቆርጦ በተቀመጠበት አጋጣሚ ስልክ ሜሴጅ ይላክለታል። እሱም የሚለው ያ አጎትህ ተገድሏል፣ እርምህን አውጣ የሚል ነበርና በጣም ደነገጠ። አጎቴ ሊሆን አይችልም፣
እንደዚህ ማለት ታደርገኝ አይገባም፣ ጥላይ ልትሄድ አትችልም እያለ ማልቀስ ይጀምራል። ከዛም በኋላ ማልቀሱ ብቻ መፍትሄ እንደሌለው ስላወቀ ቀጥ ብሎ ከጽ ጋር ይደውልና ጽዬ እንዴት ነሽ ደህና ነሽ ወይ ካለም በኋላ ስለ ቢንያም ሲያነሳ ጽ በጣም ደነገጠች። ምንድን ነው የምታወራው? እስኪ ንገረኝ፣ ወጥቻለሁ አሁን አለችው። ጽ ባልጠበቀችው ነገር ዳግም ደውሎ ስልኩን ቢንያም እንደተገደለ እና አጎቴን ገደሉብኝ እያለ ነገራት። ይህን ሲሰማ እራሷን መቆጣጠር አቅቷት ወደቀች። ስልኩን ጣለችው። ቤዛና ናታን ሩጠው ወደ እሷ መጡ። ከዛም በኋላ ምንድነው የተፈጠረው? ምንድን ሆነሽ ነው? ምንድነው የሰማሽው? ማን ነው የሚያናግርሽ? ብለው ሲጠይቋት ቤዛ ስልኩን አነሳችና ሄሎ ስትል ዳግም ነበር። ዳግምም እንግዲህ አጎቴን ገደሉብኝ፣ ቢንያምን ገደሉት፣ ናታንን አገናኘኝ እባክሽ አላት። ቤዛ በጣም ደነገጠችና ስልኳ ከእጇ ላይ ወደቀ። ያፌት ናታን ምንድን ነው? ማን ነው እያለ ናታን ሲጠይቅ ስልኩን አንስቶ ሄሎ ሲል ዳግም ነበር እና አጎቴን ገደሉብኝ፣ ቢንያምን ገደሉብኝ፣ አጎቴ ሞተ እያለ ነገረው። ናታን በጣም ደነገጠ። የቢንያምን ሞት ሲሰሙ ማመን አቅቷቸው ነበር። የዛሬው ክፍል በጣም አስጨናቂና አዘን የተሞላበት ነበረ ለመላ ቤተሰቡ። እዚህ ጋ ሉሊት ምንም መጥፎ ብትሆን እንደዛ ሆኖ ሲያዋት በጣም ደንግጠውና ፈርተው ነበር። በድጋሚ ደግሞ ደስታውን ሳይጨርስ ያፌትን አሳሰርኩት ብሎ ደስታውን ሳይጨርስ በድጋሚ ያፌት የቢንያምን ሕይወት አጨልሞታል ማለት ነው። እንግዲህ ያው ኤፍራታ ደግሞ ጥያቄ እየተጠየቀች ነው። ይሄ ገንዘብ ምንድን ነው? ከየት የመጣ ነው? እያለ ያፋጥጣታል። እሷም ደግሞ በድሮ ጊዜ ያጠራቀመችው እንደሆነ ስትነግረው እሱም ደግሞ እንደዝማ ሊሆን አይችልም፣ ቆይ ከኔ ምናታሽ ነው እያለም ጥያቄ ያበዛባታል። እንግዲህ ኤፍራታ ገንዘቡን የፈለገችው የራሷ ቢዝነስ ለመክፈትና ያፌትን መከታተል እንድትችል ነበረ። እሱ ግን እንደዛ እንድታደርግ እየፈቀደላት አይደለም። አሁን ማጨራሽ የሆነ ነገር ታደርጋለች ብሎ ስለጠረጠረ ታሪኩን እንዲከታተላትና ምን እያደረገች እንደሆነ እንዲነግረው ትዕዛዝ ሰጥቷል። በጣም ያሳዝናል ያፌት ጭካኔ። ውድና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ሐረግ ድራማ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ በዘት ተረፍርፍ ይበል። ለቤት አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። አመሰግናለሁ።